ስለ ስብዕናው ምን ያክል ያውቃሉ? የመጀመሪያ ቪዲዮያችን ወደ እናንተ ነው። ሰላም እንዴት ናችሁ? አቢጊያ ካሳሁን ነኝ ከላይት አፕ ጀነሬሽን። ዛሬ ደግሞ ስለ ስብዕናው ምንነት የመጀመሪያውን ቪዲዮ ወደ እናንተ ይዤላችሁ መጥቻለሁ። ስብዕና ማለት በአንጻራዊነት ቋሚ የሆነ የስሜት የሀሳብና የባህሪ ስብስብ ነው ሲሆን የአንድ ሰው ደግሞ ልዩ መገለጫ ነው። ስለዚህ እኔ እንደዚህ አይነት ስብዕና አለኝ ስል የስሜቴ የሀሳቤና የባህሬ ስብስብ ነው ማለት ነው። ስለዚህ እኔ የምገለጽበት የሆነ የስብዕና አይነት አለ፣ ሌላ ሰው ደግሞ የሚገለጽበት የስብዕና አይነት አለ ማለት ነው። ስለዚህ ሁላችንም የተለያየ ስብዕና አለን። ስለዚህ እኔ የማስበው በስሜቶች የሚያጋጥሙኝና የባህሪ ስብስብ ውጤት ነኝ ማለት ነው። ስለዚህ እንደዚህ አይነት ፐርሰናሊቲ ያለኝ ስል እነዚህ የሶስቱ ነገሮች ድምር ውጤትና ደግሞ የኔ መገለጫ ሆኖ ይቀጥላል ማለት ነው። ስለዚህ በተለያዩ ሁኔታዎች፣ ጊዜያትና ቦታዎች ግለሰቦች የሚያሳዩት ወጥ የሆነ ባህሪ አለ፣ ግንዛቤና እሳቤዎች አሉ። ስለዚህ እኔን የሚገልጸኝ ባህሪ፣ ግንዛቤ፣ የማስባቸው ነገሮች እና እሴቶች ያሉ ቫልዩ የማደርጋቸው ነገሮች ማለት። ስለዚህ ያን ነው ስብዕና የምንለው ማለት ነው። ብዙ ምሁራን ስለ ስብዕና በጣም ብዙ ነገር ተናግረዋል እና ሁለቱን ዛሬ ልንገራችሁ። የመጀመሪያውን ምነግራችሁ ሲግመንድ ፍራይደን ስለ ስብዕና ሲያወራ በልጅነት እድገት ወቅት ሊዳብር የሚችልና እስከ እድሜ መጨረሻ ድረስ አስተዋጽኦ እንዳለው አስረድቷል። ስለዚህ በልጅነታችን ያከናውናቸው ወይም በልጅነት እድገታችን ወቅት ሊዳብር የሚችል ፐርሰናሊቲዎች አሉን ማለት ነው። ያ ፐርሰናሊቲ ደግሞ በልጅነት ብቻ የሚቆም ሳይሆን እስከ እድሜ መጨረሻ ድረስ ደግሞ አስተዋጽኦ አለው። ስለዚህ የሆነ ጥሩ ስብዕና አለኝ ራሴን እንደዚህ ገልጣለሁ ስትሉ በልጅነታችሁ የሆነ ሰው የሆነ ትምህርት ቤት የሆነ ነገር አስተምሯቸዋል፣ ያንን ነገር ተረድታቸዋል ማለት ነው። ስለዚህ ያ ፐርሰናሊቲ ደግሞ እስከ ህይወታችሁ ፍጻሜ ድረስ እስከምንሞት ድረስ ማለት ነው የሚቀጥል ነው ማለት ነው። በተቃራኒው ደግሞ መጥፎ ከሆነ መጥፎ የሆነ ፐርሰናሊቲ ካለን ወይም ደግሞ በትምህርትም በቃ ወላጆችም ጎረቤትም ማህበረሰቡ ተጽዕኖ አድርጎብን ከሆነ ደግሞ ያንን ይዘን እስከ መጨረሻው የምንቀጥል ይሆናል ማለት ነው። ስለዚህ ምን አይነት ፐርሰናሊቲ ያላችሁ መልካም የሆነ ከዛ ለሰዎች የሚያስብ ራዕይ ያለው ራዕይ ኖሯችሁ ለሰዎች የምታስቡ ከሆነ በእርግጠኝነት በልጅነታችሁ የተሰራባችሁ ነገሮች አሉ ማለት ነው። ስለዚህ ያንን ነገር እያስቀጠላችሁ መሄድ አለባችሁ ብሎ ይመክረናል ማለት ነው። ስለዚህ ስብዕና በትምህርታችን በባህላዊና በልምዶች ላይ የተመሰረተ ሊሆን ይችላል። ስለዚህ አንድ ሰው የራሱን ስብዕና መረዳት አለበት። ስለዚህ አሁን ስንጠየቅ ልክ እኔ እንደዚህ አይነት ባህሪ አለኝ፣ እኔ እንደዚህ አይነት ማንነት አለን ብለን እንመልሳለን። ስለዚህ በትምህርታችን ወይ በባህላዊ በግል ልምዶቻችን በየዕለት ለምናደርጋቸው ነገሮች ላይ የተመሰረተ ነው ፐርሰናሊቲያችን ማለት ነው። ስለዚህ ባለፈውም 2 ቪዲዮዎችን እንደሰራን እራሳችሁን እንድታዩ ልማዳችሁ ላይ በደንብ እንድታዩ ምን አይነት ልማድ አላችሁ፣ ምን ኮንሰርን ያደርጋችኋል፣ ሁሌ የምታደርጉት ምን አይነት ነገሮች ነው ብለን ራሳችሁን በደንብ እንድትፈትሹና ከልማዳችሁ ከመጥፎ ልማዳችሁ እንዴት መላቀቅ እንዳለባችሁ ስላየን፣ ስለዚህ ይሄ ፐርሰናሊቲ ደግሞ የሚያድግ ባህሪ ሆኖ እሴት ሆኖ ግንዛቤ ሆኖ የሚቀጥል ስለሆነ ራሳችሁን እንድታዩ ጋብዛችኋለሁ ማለት ነው። አንድ ሰው ልጨምርላችሁ፣ እሱም ኮግኒቲቭ ለርንድ ይባላል እና ይህ ሰው ስለ ስብዕና በጣም አስደናቂ ነገር ነግሮናል። ስብዕና ከአእምሮ እድገት ጋር ከግንዛቤ ስርዓቶች ጋር ሊዳብር እንደሚችልና የስብዕና ችግር ሊከሰት የሚችለው ከምንማራቸው መጥፎ ልማዶች፣ የአስተሳሰብ የግንዛቤ ስርዓቶች በማዛባት ምክንያት እንደሆነ አስቀምጧል። ስለዚህ ከአእምሮ ስብዕናችን ፐርሰናሊቲያችን ሊያድግና የአእምሮ እድገታችን ወይም ግንዛቤያችን የሚያድግ ነገር ስለሚሆን ግንዛቤያችንን ስርዓቶቻችን ልናዳብር አለብን ማለት ነው፣ ማዳበርም አለብን ማለት ነው። ስለዚህ ምን አይነት የሆነ መጥፎ አስተሳሰብ ካለን እስከ ሞታችን ወይም እስከ ህይወታችን ፍጻሜ ድረስ ያንን ነገር ይዘን መሄድ የለብንም ማለት ነው። ስለዚህ ግንዛቤያቶቻችን ሊዳብር የሚችል ሊስተካከል እንደሚችል ማመን አለብን። እኔ እኮ እንደዚህ አይነት ሰው ነኝ ብለን ከተቀመጥን እስከ መጨረሻው እንደዚህ አይነት ሰው ሆነን መቀጠል የለብንም ማለት ነው። ስለዚህ ወጣት ናችሁ፣ ላይት አፕ ጀነሬሽን ቲኔጅ እና ወጣቶች ላይ በደንብ የሚሰራ ድርጅት ስለሆነ በአስተሳሰባችሁ ምን አይነት አስተሳሰብ አላችሁ? ምን አይነት ፐርሰናሊቲ ይዛችሁ እየተጓዛችሁ ነው? ራሳችሁን ማይጠቅም ቤተሰባችሁን አልፎ ደግሞ ትውልድን ማይጠቅም ፐርሰናሊቲ እና ባህሪ ይዛችሁ እየሄዳችሁ ከሆነ ማቆም እንዳለባችሁና ልማዳችሁን ማስተካከል እንዳለባችሁ
ከዚህ ከምሁር ማወቅና ማግኘት እንችላለን ማለት ነው። ስለዚህ የምንማራቸው ነገሮችን የምንውልበትን ውሎ ከዛ የምናገኛቸውን ግንዛቤዎች ማለት ምን አይነት ነገር ላይ ጊዜያችሁን እያጠፋችሁ ነው፣ ምን አይነት ሀሳብ እያሰባችሁ ነው፣ ያ ደግሞ ማንነታችሁ ሆኖ ፐርሰናሊቲያችሁ ሆኖ ይቀጥላል ማለት ነው። ስለዚህ ጊዜያችሁን፣ ሀሳባችሁን፣ ትምህርታችሁን የትኛውንም ነገሮቹ ለራያችሁ ለራሳችሁ ህይወት ከዛ ደግሞ አልፎ ለራያችሁ ነገር እንደሚጠቅም አስባችሁ የምትውሉበትን ጊዜያችሁ የምታጠፉበትን ከዛን ደግሞ እስከ ህይወታችሁ መጨረሻ እንዳልኳችሁ ሲሪየስ ጉዳይ ስለሆነ ማለት ነው። የሆነ አንድ ሳምንት የሚቆይ ነገር ብቻ አይደለም፣ እስከ ህይወታችን ይዘን የምንዘልቀው ነገር ስለሆነ ባህሪ ማለት ነው። ስለዚህ ያን ነገር ማስተካከል እንዳለባችሁ መረዳት አለብን ማለት ነው። ስለዚህ መጀመሪያ ላይ እንዳልኳችሁ ስብዕና ቋሚ ነው፣ መገለጫ ነው፣ እኔ የሚገለጽበት ነው፣ ሰዎች የሚገለጹበት ነው። የሀሳባችን የምናስበው የባህሪያችን የስሜታችን ውጤት ነው ወይም ስብስብ ነው ማለት ነው። ምን አይነት ስሜት አላችሁ? ምን እያንጸባረቃችሁ ነው? ምን አይነት ሀሳብ እያሰባችሁ ነው? ምን አይነት ባህሪ አላችሁ? የምታስቡትን የምንውልበትን ልማድ የምናደርግበት ልማዶችን የምንገነባበትን ቦታ በደንብ እየለየን ለራያችን ለትውልድ እያሰብን መቀጠል አለብን። ስለዚህ ቀጣይ ቪዲዮአችን የሚሆነው ምን አይነት ፐርሰናሊቲዎች አሉ የሚለውን እናይና ከዛን ጥቅሞቻቸውን እናያለን ማለት ነው። አመሰግናለሁ።